الله سبحانه وتعالى بفتح يقوماتشو هوناتشو مسكاريوچ هونو ولا يجرمنكم شنآن قوم على ألا تعدلوا ሰዎችን መጥላታችሁ ፍትሃዊ እንዳትሆኑ እንዳያደርጋችሁ አንድ ሰው ትጠላዋለህ ስለምትጠላው ብቻ እሱ ላይ መዋሸት የለብህ ስለምትጠላው ብቻ ያላደረገውን አደረገው ማለት የለብህ ስለምትጠላው ብቻ መጥፎ ነው ማለት የለብህ ፍትሃዊ መሆን አለ ولا يجرمنكم شنآن قوم على ألا تعدلوا ሰዎችን መጥላታችሁ እንዳይገፋፋችሁ ፍትህ እንዳይኖር እንዳያደርጋችሁ ፍትሃዊ ሆኖ ይላል اعدلوا هو أقرب للتقوى ፍትሃዊዎች ሆኑ ፍትህ ይኖራችሁ እሱ አላህን Subhanahu Wa Ta'ala ለመፍራት የቀረበ ነው إن الذين كفروا وظلموا لم يكن الله ليغفر لهم ولا ليهديهم طريقا إلا طريق جهنم خالدين فيها أبدا وكان ذلك على الله يسيرا نزيا بالله يكادو يبدلوا الله سبحانه وتعالى أيمر الله من قدنم أيمراتهم إلا طريق جهنم يجهنم من قد كهنا نجيما ميسروت سرا باتك علي نقا مشى ميسروت نقر باتك علي ودع الله مياكر جنة مياسقب سرا سايهون كالله يميارك الله سبحانه وتعالى يمياسقطه ودا جهنم يميوسد نقر بيتشا يسرالو ما بمسدب بممتات بماجبربر ገንዘብ በመብላት ወይንም በውሸት በመመስከር ክብር በመንካት ደም በማፍሰስ በማማት ሰው ከሰው በማጣላት ብቻ በሰዎች መካከል የሚከሰተው በደል ብዙ ነው አንድ ሰው አላህ Subhanahu Wa Ta'ala ከፈራና አላህ Subhanahu Wa Ta'ala የሚጠባበቅ ከሆነ በስተቀር ማለት ነው አስፈራርተዋል اتقوا الظلم فإن الظلم ظلمات يوم القيامة ظلم بدل تتنققوا بلا ظلم እኮ يوم القيامة ظلمات ነው ብለዋል ጨለማዎች ነው ብለዋል አንድ ሰው በዳይ ሆኖ ሞተ ማለት يوم القيامة ይጨልምበታል ማለት አንድ ሰው ተበድሎ እጁን አንስቶ በዳዩ ላይ ዱዓ እስካደረገ ድረስ አላህ Subhanahu Wa Ta'ala ይቀበለዋል ማለት በዳዩ ግን ዛሬ ላይ ያየው ይችላል ተኝቶ ሊያድር ይችላል ተበዳዩ እያለቀሰ ሞራሉ ከሽፎ ሊያድር ይችላል እንቅልፋት ኢብኑ ቀይም ረሂመሁላህ እንዳለው አንድ በዳይ የበደሉን ያጠፋውን ጥፋት ቅጣት ወዲያውኑ ባያየው እንኳን ከ40 ዓመት በኋላ እንኳን ሊያየው ይችላል አንድ ሰው በድለህ ይቅርታ አርግልኝ ብለው አላደርግልህም ሲልህ ሐቁን አውርደሃል ማለት አይደለም እሱ ይቅር አለ ማለት ይችላል ይቅር ማለት የተሻለ ቢሆንም ማለት እኔ ምን አገባኝ ይቅርታ ጠይቄዋለሁ ብለህ ጥሩ እንቅልፍ መተኛታችን እሱ በቀጥታ በቃ አፍቢ ያለው እስከሚልህ ድረስ ማለት ድሃ ብሎ ማለት እኮ አሉ እናንተ እንደምትሉት አይደለም ድሃ ማለት يوم القيامة ብዙ ሰላት ያለው ዱንያ ላይ ጀማዓ ያመልጠው ለይል ይሰግዳል ሱና ይሰግዳል ብዙ ኸይር አለው ከሰላት አከማችቷል ጾምም እንደዚሁ ረመዳን ብቻ አይደለም ሱናዎችን ይጾማል እንደዚሁ ደግሞ ሰደቃም ሰጥቷል ዘካማ ሰጥቷል ሐጅም አድርጓል ብዙ ነገር አለው يوم القيامة ኸይሩ ያየዋል እንደ ተራራ ግን ምን አሉ ወየቲ ወቀድ ሸተመ هذا ሰዎች ይመጣሉ ለዚህኛው ሰድቦታል ለዛኛው መጥቶታል ለዛኛው ደሙን አፍስሶታል ለዛኛው በውሸት መስክሮበታል ለዛኛው ባላየው ነገር ባላወቀው ነገር ዝሙት ሰርተዋል ብሎ ስሙን አጥፍቶታል فيعطى هذا من حسناته ያሉ ለዚህኛውም ከሐሰናቱ ይሰጣዋል ለዛኛውም እንደዚሁ ለሁሉም ከሐሰናቱ በበደላቸው ልክ ይሰጣቸዋል فإن فنيت حسناته መልካም ስራው አከፋፍሎ ከጨረሰ ለሰዎቹ ሳይደርሳቸው ማለት ሐቃቸው ምክንያቱም የሰደበው ዱንያ ላይ የሰደበው አንድ ሰው ላይ ሆነ ይችላል 1000 ሊሆኑ ይችላሉ የሰደባቸው ሰዎች 1 ሚሊዮን ሊሆኑ ይችላሉ የመታቸውም እንደዚሁ ገንዘባቸው የበላባቸው ስማቸው ያጠፋ ያማቸው ክብራቸውን የነካ ብዙ ሊሆኑ ይችላል ከመልካም ስራው ተከፋፍሎ ካልጨረሰ አሉ اخذ من خطاياهم ከወንጀላቸው ይወሰድና فطرحت عليه እሱ ላይ ይጣላል ثم طرح في النار ከዛም ሰውየው ራሱ እሳት ላይ ይጣላል الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله
صلى الله عليه وعلى آله وصحبه وسلم تسليما كثيرا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. يقول النبي صلى الله عليه وسلم: المسلم من سلم المسلمون من يده ولسانه. نبي صلى الله عليه وسلم ሙስሊም ብሎ ማለት ሙስሊሞች ከሱ ሰላም ያገኙ የሆኑ ሰው ነው አሉ። በእጁ አይበድላቸውም፣ በምላሱም አይነካቸውም። ሙስሊሞች ከሱ መልካም ጥሩ ነገር እንጂ መጥፎ ነገር የማይደርስባቸው የሆነ ሰው ማለት ነው። ይህ ነው ሙስሊም ብሎ ማለት እስልምናውን ያማረለት ማለት ነው። የውመል ቂያማ ሰላም ሆኖ አላህ ስብሓነሁ ወተዓላ በሰላም የሚገናኝ ማለት ነው። ዛሬ የምናስታውሰው ጉዳይ ቢኖር አንድ ስለ ከባድ ወንጀል ነው። ከባድ ወንጀል መጥፎ የሆነ ባህሪ መልካም ስራን ሐሰናትን እንክት አድርጎ የሚበላ በሰዎች መካከል መቆራረጥን፣ ጥልን፣ መጠላላትን የሚያስከስት የአንድ ሰው ህይወት ደግሞ ወደ መጥፎ ወደ በላ ሚቀይር የሆነ ወንጀል ነው። እሱም ሰዎችን መበደል፣ የሰዎችን መብት መጋፋት፣ በሰው ሐቅ ላይ መድረስ፣ በአጠቃላይ ሰውን መበደል። ይህ ደግሞ የአላህ ስብሓነሁ ወተዓላ ሸሪዓን መጣስ ነው የሚሆነው። አላህ ስብሓነሁ ወተዓላ ያሰመረልን የደነገገልን ሸሪዓን መስመር መሳት ነው የሚሆነው። الظلم ظلم በአጠቃላይ አላህ ስብሓነሁ ወተዓላ ማመጽ ነው። ظلم አንድ ሰው አንድ ወንድሙን ሲበድል የበደለው ራሱን ነው፣ ያወደመው ራሱን ነው፣ የጎዳው ራሱን ነው። ዛሬ ግን ላያውቀው ይችላል። ሰው መበደል አንድ ሰው ጉዳዩን ያበላሽበታል፣ ህይወቱን ሁኔታውን ይቀይርበታል። አላህ ስብሓነሁ ወተዓላ የዋለለትን ኒዕማ ሰው በመበደሉ አላህ ስብሓነሁ ወተዓላ ሊወስድበት ሊነጥቀው ይችላል። ቅጣቱ ደግሞ ዱንያም ላይ አኺራም ላይ ነው። ለዚህም አላህ ስብሓነሁ ወተዓላ ዙልምን ሐራም አድርጎታል። አላህ ስብሓነሁ ወተዓላ ከማ ፊ ሐዲስ አልቁድሲ ምን ይላል? ያ ዒባዲ ኢኒ ሐረምቱ الظልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረማ ፈላ ተዛለሙ። ባሮቼ ብሎ ይጣራል አላህ። ዙልም ራሴን ከዙልም ከልክያለሁ ይላል አላህ ስብሓነሁ ወተዓላ።
አላህ Subhanahu Wa Ta'ala ሰዎችን ምንም አይበድልም በእናንተም ላይ ሐራም አድርጌዋለሁ ብሏል فلا تظالموا እንዳትበዳደሉ ብሏል እንዳትበዳደሉ ከፊላችሁን ለከፊላችሁ እንዳይበድል ظلم الله سبحانه وتعالى አይወደውም በዳይ የሆነ ሰው ደግሞ አላህ አይወደውም አላህ አይመራውም እንደውም ፈላህ ከማግኘት አንድ ሰው የሚመኘው የሚፈልገው የሚያስደስተው ነገር ከማግኘት ከሚፈራው ከሚጠላው ነገር ደግሞ ለመራቅ እንዳይወፈቅ አላህ እንዳይገጥመው ያደርጋል በደለኛ መሆኑ ማለት والله لا يحب الظالمين الله በዳዮችን አይወድም አልወድም ብለዋል ምንም ቢሰሩ ማለት ቢሰግዱም ቢጾሙም ምንም አይነት ኸይር ስራ ቢያበዙ በዳዮች እስከሆኑ ድረስ ሰዎችን ሚበድሉ እስከሆኑ ድረስ አላህ Subhanahu Wa Ta'ala አይወዳቸው والله لا يحب الظالمين በዳይ የሆነ ሰው አላህ Subhanahu Wa Ta'ala እንደማይመራው ቀናውን መንገድ እንደማይወፍቀው ሲናገር አላህ ምን ይላል كيف يهدي الله قوما كفروا بعد إيمانهم وشهدوا أن الرسول حق وجاءهم البينات والله لا يهدي القوم الظالمين በዳይ የሆኑ ሰዎችን አላህ Subhanahu Wa Ta'ala አይመራቸው በዳይ የሆኑ ሰዎች ፈላህ አያገኙም በዳዮች ፈላህ አያገኙም ብሏል ሽርክ ደግሞ ከተቀላቀለበት አንድ ሰው ሰዎችንም እየበደለ አላህ የከለከላቸው ሐራም ያደረጋቸው ጉዳዮችንም በመዳፈር ራሱን የበደለ እንደዚሁ ደግሞ የአላህን ሐቅ በአላህ Subhanahu Wa Ta'ala በማጋራት ለሰዎችን ወይንም ለፍጡሮች የሰጠ ይሄ አላህ Subhanahu Wa Ta'ala አይምረው ለጀነትም መንገድ አይወፍቀውም በል እንደውም ጀነት በሱ ላይ ሐራም ይሆንበታል ማለት አላህ Subhanahu Wa Ta'ala ይላል إن الذين كفروا وظلموا لم يكن الله ليغفر لهم ولا ليهديهم طريقا إلا طريق جهنم خالدين فيها أبدا وكان ذلك على الله يسيرا النزيا بالله يكاد يبدل الله سبحانه وتعالى أيمر الله من قدنم أيمراتهم إلا طريق جهنم يجهنم من قد كهنا نجي ماله ميسروت نسرا باتك علي نقا مشى ميسروت نقر باتك علي ودع الله ميقرب جنة مياسقب باسرا سايهون كالله يميارك الله سبحانه وتعالى يمياسقوطا ودا جهنم يميوست نقر بيتشا يسرالو ماله الله انداله መንገድን አይመራቸው ወደ ጀነት የሚወስዳቸውን የሆነ መንገድ አላህ Subhanahu Wa Ta'ala አይወፍቃቸውም አይመራቸው إلا طريق جهنم የጀሃነም መንገድ ከሆነ خالدين فيها أبدا وكان ذلك على الله يسيرا ይህ ደግሞ በአላህ ላይ ገር ነው ምክንያቱም አላህ የፈለገው ያጠማል የፈለገው ደግሞ ያቃናዋል በደል ሲባል ብዙ አይነት ነው አንድ ሰው እናቱን ሊበድል ይችላል እናት ማለት ለአንድ ሰው ዱንያ ላይ ከሰዎች ሁሉ ለሱ ቅርብ የሆነች ወዳጅ ማለት ነው እናት ልጇን ስትንከባከብ ልጇን ስትወድ ያደርግልኛል ብላ ሳይሆን እያደረገች ነው አይደለም ወልዳው አይታው ይቅርና ገና ሆዷ ውስጥ እያለ ጥቁር ይሁን ቀይ ሳታውቀው መጥፎ ይሁን ጥሩ ሳታውቅ ገና ሆዷ ውስጥ እያለ ጀምራ ነው የምትወደው ብትወድቅ ራሱ እሷን ለመጉዳት ፊት ለፊት ልጁን እንዳይጎዳ እሷን እንድትጎዳ በሆዷ ላለመውደቅ የቻለችውን ጥረት ሁሉ ታደርጋለች ከልጇ ምንም አይነት ጥቅም አግኝታ አይደለም ምንም አይነት ውለታ ውሎላትም አይደለም ግን ለልጇ
ንጹህ የሆነ ፍቅር ስላላት ማለት ነው ያለ ምንም ጥቅም እናት ለልጇ ሆዷ ውስጥ ሆኖ ታስብለታለች ያሳስባታል ወልዳውም እንደዚሁ ህፃንም ሆኖ አድጎም ትልቅም ሆኖ አግብቶም ወልዶም ልጇን አታምንም ትፈራለታለች ትሰጋለች ለልጇ ማለት ልጅ ግን እናቱን ቢንከባከብ ትንሽ ነው የቀራት ልትሞት ነው እያለ ሞቷን እየተጠባበቀ ነው ለእናቱ ቢያደርግም ያደርገው ማለት ነው እንደዚህም ሆኖ እናቱን ይበድላል በልጇ ምክንያት እንቅልፍ አጥታ እየተሰቃየች ምታድር ምታለቅስ ሰዎች ዘንድ ሄዳ ስሞታ ምታቀርብ ከዚህም አልፎ እጇን አንስታ ልጇን ምትረግም እናት አለች ይህ በጣም የከፋው ነው በጣም የከፋ አንድ ሰው ለእናቱ ጥሩ ካልሆነ ለማን ይሆናል ለእናቱ ጥሩ ሰው ካልሆነ ከእናቱ ጋር ጥሩ ግንኙነት ከሌለው ከማን ሊኖረው ይችላል ቢኖረው ጓደኞቹን እያስደሰተ ሚስቱ ልጆቹ ባዳው የሩቁ የቅርቡ እያስደሰተ እናቱ እያስቆጣ ከሆነ ተሸውዷል ማለት እንደዚሁ ደግሞ አባቱንም የሚበድላል ልጄ ከመቼ ደርሶ አይኔ ያርፍበታል ልጄ ከመቼ ደርሶ ከኔ ጋር መስጂድ ሄዶ ይሰግዳል አድጎ አግብቶ ወልዶ መቼ ነው ማየው ብሎ የተጠባበቀ አባት ልጅ ግን አድጎ አባቱን የሚያስደስት ሳይሆን አባቱን የሚያዋርድ የአባቱን አንገት የሚያስደፋው ብዙ ነው ከዚህ ማልፎ ደግሞ ሐቁን በመተላለፍ አባቱን የሚበድል ብዙ ነው አላህ Subhanahu Wa Ta'ala ይጠብቃል ይህም የከፋው ዙልም ነው ልጆቹን የሚበድል አለ አላህ ይጠብቃል ልጆቹን የሚበድል በምግብ በመጠጥ ባለማልበስ እየቻለ በልጆቹ ላይ በኺል ስስታም የሆነ የሚበድል አለ ይሄ ቢያደርግ ደግሞ በዲን የሚበድላቸው አለ ይወልዳል ስለ ትምህርታቸው ያሳስበዋል ምን በሉ ምን ጠጡ አመት ባልመጣ ምን ለበሱ ምን ይለብሳሉ የሚለውን ነገር ያሳስበዋል ግን ልጆቹ ፋቲሃ አስተካክለው ይቀራሉ የሚያውቀው ነገር የለም ሶላታቸው እንዴት ነው የሚሰግዱት የሚያውቀው ነገር የለም ሽርክ ተውሂድ ያውቃሉ የሚያውቀው ነገር የለም በድሏቸዋል ይሄ በደል ነው እሱ በደል ላይ መስለው ይችላል ዛሬ ዱንያ ላይ እነሱም አባታቸው የበደላቸው ላይ መስላቸው ይችላል የውመል ቂያማ ግን አባትም ልጆችም አባት እንደበደለ ልጆች እንደተበደሉ ያውቃሉ አይላቀቋትም የዛኔ ማለት ወደ ወንድሞችም ወደ እህቶችም ስንመጣ እንደዚህ እህቱን የሚያስለቅስ እህቱን የሚበድል ወንድሙም እንደዚሁ በማይረባ ነገር በዱንያዊ ጥቅም ብሎ ወንድም እህቶቹን ያስለቀሰም ብዙ ነው አላህ ይጠብቀን ይሄም በደል ነው ከዚህም አልፎ ደግሞ ባዳዎችን የሩቅ ሰዎችን ሙስሊም የሚሆን ካፊር በመስደብ በመምታት በማጭበርበር ገንዘብ በመብላት ወይንም በውሸት በመመስከር ክብር በመንካት ደም በማፍሰስ በማማት ሰው ከሰው በማጣላት ብቻ በሰዎች መካከል የሚከሰተው በደል ብዙ ነው አንድ ሰው አላህ Subhanahu Wa Ta'ala ከፈራና አላህ Subhanahu Wa Ta'ala የሚጠባበቅ ከሆነ በስተቀር ማለት ሰው ላይ ማላገጥ እኮ በደል ነው አንዳንድ ሰው አለ በጣም የሚያምር ምርጥ ሰው አድርጎ የሚያየው እሱን ብቻ ነው ላየው ሰው በአጠቃላይ አይብ ነውር የሚያወጣለት ማለት ነው ላንዱ ስለ ባፍንጫው ያማዋል ወይ አፍንጫው ላይ እንከን ያወጣል ባንደኛው እግሩ ላይ ባንደኛው እጁ ላይ ባንዱ አይኑ ባንዱ እንደዚህ ነው ይያል ይሄን ሁሉ በደል ነው ዙልም ደግሞ በምንም አይነት መልኩ በከንቱ ሊሄድ አይችልም አንድ ሰው በድሎ የውመል ቂያማ ምንም እንዳላደረገ ነገር ሊታለፍ የማይቻል ነገር
ምክንያቱም ዙልም ሐራም ስለሆነ በሁሉ ነገር ላይ ዙልም ሐራም እንስሳት ላይ እንኳን ቢሆን ማለት ሁላችንም እናውቀው ሐዲስ እኮ አለ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ዑذبت امرأة في هرة ይላሉ በድመት ምክንያት ሴት ተቀጣለች እሳት ገብታለች ብለዋል ነብዩ ሰለላሁ ዐለይሂ ወሰለም لا هي أطعمتها ولا هي تركتها تأكل من حشاش الأرض حبستها حتى ماتت አሰረቻት ድመቷን አምጥታ አሰረቻት ውሃ አላቀረበችም ምግብ የለም ፈታትም ያገኘችውን ቆሻሻ ለቃቅማ እንድትበላ አልተወቻት ረሃብ ላይ ሆና በታስራ ሞተች ነብዩ ሰለላሁ ዐለይሂ ወሰለም በዚህ ድመት ምክንያት ተቀጣለች ብለዋል መልካም ነገር መስራት ለሰዎች ይቅርና ለእንስሳም ቢሆን አላህ ይወደዋል አንድ ሰው በዛ ምክንያት ጀነት ሊገባ ይችላል ለእንስሳ እንኳን በጎ ውሎ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት የሆነ ሰውዬ በረሃ ላይ እየሄደ እያለ ውሃ በጣም ጠምቶታል فوجد بئرا فنزل فشرب له የጉድጓድ ውሃ አገኘና ገብቶ ጠጥቶ ከወጣ በኋላ فإذا بكلب يأكل الثرى من العطش አንድ ውሻ በጣም ተጠምቶ በጥማት ምክንያት በጥማት የተነሳ አፈር እየላሰ ነው እሱ ሰውየው መጀመሪያ የራሱን ጥማት አስታውሶ የለበሰውን ኹፍ አወለቀና ወደ ጉድጓዱ ተመልሶ ገብቶ ያንን ኹፉን ውሃ ሞልቶት አውጥቶ ለውሻውን አጠጣው አላህ Subhanahu Wa Ta'ala ይሄንን ስራ ወደደለት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ فغفر لها አላህ ይሄንን አይቶለት ማረው ወንጀሉን አሉ አላህ ወንጀሉን ማረለት ማለት ጀነት ገባ ማለት ይህ ምን ያሳያል በደል የሚባለውን ነገር ሰዎችን መበደል ከባድ ወንጀል እንደሆነ አንድ ሰው ቢሰግድ ቢጾም ምንም አይነት ኸይር ስራን ቢሰራ ሰዎችን በመበደሉ ብቻ ራሱን ሊያጠፋ ይችላል يوم القيامه ማለት شيخ الاسلام ابن تيميه رحمه الله من ይላሉ ولهذا كان العدل امرا واجبا في كل شيء ይላል عدل ፍትህ واجب قد የሆነ ጉዳይ ነው በሁሉ ነገር ይላሉ وعلى كل احد በሁሉ ሰው ላይ والظلم محرم في كل شيء ظلم ደግሞ በሁሉ ነገር ላይ حرام ነው فلا يحل ظلم احد اصلا ሲጀመር ማንንም መበደል አይቻልም سواء كان مسلما او كافرا ተበዳዩ ሙስሊም ይሁን ካፊር ይሁን او كان ظالما ሰውየው ራሱ በዳይ እንኳን ቢሆን ማለት አላህ ተዓላ በፍትህ የቆማችሁ ሆናችሁ መስክሩ መስካሪዎች ሁኑ ولا يجرمنكم شنآن قوم على الا تعدلوا ሰዎችን መጥላታችሁ ፍትሃዊ እንዳትሆኑ እንዳያደርጋችሁ አንድ ሰው ትጠላዋለህ ስለምትጠላው ብቻ እሱ ላይ መዋሸት የለብህም ስለምትጠላው ብቻ ያላደረገውን አደረገው ማለት የለብህም ስለምትጠላው ብቻ መጥፎ ነው ማለት የለብህም ፍትሃዊ መሆን አለበት ولا يجرمنكم شنآن قوم على الا تعدلوا ሰዎችን መጥላታችሁ እንዳይገፋፋችሁ ፍትህ እንዳይኖራችሁ እንዳያደርጋችሁ ፍትሃዊ ሆኖ ይላል اعدلوا هو اقرب للتقوى ፍትሃዊዎች ሆኑ ፍትህ ይኖራችሁ እሱ አላህን Subhanahu Wa Ta'ala ለመፍራት የቀረበ ነው አንድ ሰው በዳይ እስከሆነ ድረስ አላህ ፊት መቆሙ ስለ በደሉ መጠየቁ የማይቀር ነገር ነው ከዚህ ምንም ነገር ሊከላከልለት አይችልም የሰው ሐቅ ተሸክሞ ይቅር ሳይባል ያንን ሐቅ እንደተሸከመ ሞቱ አላህን እስከ ተገናኘ ድረስ
ማይቀር ጉዳይ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉ ለቱአዱነ الحقوق الى اهلها يوم القيامه የሰዎችን ሐቆች يوم القيامه ወደ ባለቤቶቻቸው ትመልሳላችሁ ብለዋል حتى يقاد للشاة الجلحاء من الشاة القرناء رواه مسلم የሰዎቹ ይቅርና አላህ Subhanahu Wa Ta'ala ሁለት በጎችን يوم القيامه አንድ ቀንድ ያለው ሌላኛው ቀንድ የላትም አንደኛው ቀንድ ያላት ሁለት በጎችን ቀስቅሶ በመሐከላቸው እስከሚፈርድ ድረስ ብለዋል የሰዎቹ የማይቀር ጉዳይ ነው እንስሶች የጀነት አይባሉም የእሳት አይባሉም አላህ ግን ይቀሰቅሳቸዋል يوم القيامه ለምን የተበደሉትን በደላቸውን አላህ Subhanahu Wa Ta'ala በፍትህ በመሐከላቸው ሊፈርድ ማለት ነው ምናል حتى يقاد للشاة الجلحاء من الشاة القرناء አንድ በግ ዱንያ ላይ ቀንድ ነበራት ያቺኛዋ ደግሞ ቀንድ አልነበራትም ቀንድ ያላት ቀንድ ለሌላት ወግታት ነበረ ዱንያ ላይ አላህ Subhanahu Wa Ta'ala يوم القيامه ለዛች ቀንድ አድርጎላት ትወጋታለች ምክንያቱም በደል ነው ተበድላለች ከዛ በኋላ ነው አላህ Subhanahu Wa Ta'ala አፈር እንዲሆኑ የሚያደርገው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ከበደል አስጠንቅቀዋል አስፈራርተዋል اتقوا الظلم فإن الظلم ظلمات يوم القيامة ብለዋል رواه مسلم ظلم بدلن ተጠንቀቁ ብለዋል ظلم እኮ يوم القيامة ظلمات ነው ብለዋል ጨለማዎች ነው ብለዋል አንድ ሰው በዳይ ሆኖ ሞተ ማለት يوم القيامة ይጨልምበታል ማለት ጨለማ ላይ ሆነ ሙዓዝ ረዲየላሁ ዐንሁ ወደ የመን ነብዩ ሰለላሁ ዐለይሂ ወሰለም ላኩት የመን ሀገር በዛን ጊዜ ህዝቦቹ አህል ኪታቦች ናቸው አህል ኪታብ አይሁዳዎች ነሳራዎች ናቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليه شهادة أن لا إله إلا الله بعندان رواية لا إلى أن يوحدوا الله የመጀመሪያ ጥሪ እነዚህ ሰዎች ኩፋሮች ናቸው የመን ሀገር ትሄዳለህ ምትሄድባቸው ሰዎች ኩፋሮች አህል ኪታቦች ናቸው አህል ኪታብ ማለት መጽሐፍ የተሰጣቸው አይሁዳዎች ወይንም ክርስቲያኖች ማለት እና ምን አሉት የመጀመሪያ ዳዕዋ ጥሪ ይሁን የአላህን ተውሂድ ወይንም አላህ አንድ ያደርጉ አላህን በብቸኝነት እንዲገዙት ዳዕዋ አድርግላቸው ጥሪ አድርግላቸው አሉ ስለ ላ ኢላሃ ኢላላህ አስተምራቸው አሉ فإنهم أطاعوا لذلك فأعلمهم أن الله قد افترض عليهم 5 صلوات في كل يوم وليلة شهادة قالوا كتقبلوا بالله سبحانه وتعالى عندنا كامنوا بيقنوا 5 ጊዜ ሶላት መስገድ እንዳለባቸው አስተምራቸው አሉ ይሄንን እሺ ካሉ ስለ ዘካ አስተምራቸው አሉ መጨረሻ ላይ ምን አሉት وإياك وكرائم أموالهم አሉ واتقي دعوة المظلوم فإنه ليس بينها وبين الله حجاب መጨረሻ ላይ አሁን ወዴት ነው የሚሄደው እነዚህ ሰዎች እኮ ገና እስልምናን አልተቀበሉም ኩፋር ወደ ሆኑ ሰዎች ነው የሄደው ምን ብለው መከሩት ሐዲሱ መጨረሻ ላይ واتقي دعوة المظلوم የተበዳይን ዱዓ ፍራ ተጠንቀቃሉት فإنه ليس بينها وبين الله حجاب የተበዳይ ዱዓ ማለት በአላህና በሱ ዱዓ መካከል ግርዶሽ የለም ማለት አንድ ሰው ተበድሎ እጁን አንስቶ በዳዩ ላይ ዱዓ እስካደረገ ድረስ አላህ Subhanahu Wa Ta'ala ይቀበለዋል ማለት በዳዩ ግን ዛሬ ላያየው ይችላል ተኝቶ ሊያድር ይችላል ተበዳዩ እያለቀሰ ሞራሉ ከሽፎ ሊያድር ይችላል እንቅልፋቱ ግን ኢብኑ ቀይም ረሂመሁላህ እንዳለው አንድ በዳይ የበደሉን ያጠፋውን ጥፋት ቅጣት ወዲያውኑ ባያየው እንኳን ከ40 ዓመት በኋላ እንኳን ሊያየው ይችላል عن أبي هريرة رضي الله عنه أن النبي صلى الله عليه وسلم نبي صلى الله عليه وسلم هلال من كانت له مظلمة لأخيه من عرضه أو من شيء
فليتحلل منه اليوم قبل أن لا يكون دينار ولا درهم የወንድሙን ሐቅ ያለበት ሰው ወንድሙን የበደለ ሰው ዛሬ ዱንያ ላይ ከሱ ነፃ ይሆናል ገንዘብ ከሆነ መልሶለት ሌላ በደል ከሆነ ሄዶ ይቅርታ ጠይቁት ይቅርታ መጠየቅ ብቻ አያብቃቃም አንድ ሰው በድለህ ይቅርታ አርግልኝ ብለኸው አላደርግልህም ሲልህ ሐቁን አውርደሃል ማለት አይደለም እሱ ይቅር አለ ማለት ይችላል ይቅር ማለት የተሻለ ቢሆንም ማለት እኔ ምን አገባኝ ይቅርታ ጠይቄዋለሁ ብለህ ጥሩ እንቅልፍ መተኛት አትችልም እሱ በቀጥታ በቃ አፍቢ ያለው እስከሚልህ ድረስ ማለት ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ فليتحلل منه اليوم ከሱ ዛሬ ሐላል ይሁን ነፃ ይሆናል قبل أن لا يكون دينار ولا درهم يوم القيامة درسو دينارم درهمم የሌለበት ቀን ከመምጣቱ በፊት በድሎኛል ብሎ አላህ ፊት መጥቶ ሲጠይቅህ ዲናር ልትሰጠው አትችልም ዲናር ሰጥተህ አትሸኘው ወይም ድርሃም ሰጥተህ አትሸኘው ምክንያቱም ይሄ ነገር ዱንያ ላይ ነበር ገንዘብ ሰጥተው በቃ ይቅርታ አድርግልኝ ልትለው ትችላለህ አኺራ ላይ ግን ያ ነገር የለም إن كان له عمل صالح بدايو ملكام سرا كالو أخذ منه بقدر مظلمته كملكام سراو لسويو ببدلو لك يوسد بتالال يستوى المال وإن لم يكن له حسنات أخذ من سيئات صاحبه فحمل عليه رواه البخاري كتبدايو وانجل يوسدنا እሱ ላይ ይጫናል ማለት ምክንያቱም በድሏል عن أبي حميد رضي الله عنه أن النبي صلى الله عليه وسلم النبي صلى الله عليه وسلم هلال والله هلال لا يأخذ أحد منكم شيئا بغير حقه إلا لقي الله تعالى يحمله يوم القيامة هلال فالله ملال له هلال يا نبي صلى الله عليه وسلم كنا أنت عندم سو يهون النجر يالا أقباب يالا حق أي وسدم يوم القيامة تشكموت الله بيجنان انجيب لوال كنا أنت أو قال له بلوال جمل تشكمو ميمتا يوم القيامة بلوال جمل سرقو نبرة تشكمواتي متا يوم القيامة يجوهج مالك ከናንተ በሬ ተሸክሞ የሚመጣ አውቃለሁ አያለሁ ብለዋል ከብት ላም በሬ የሰረቀ ማለት አው ሻተን ተይዓር ብለዋል ወይንም በግ እየጮኸች ተሸክሞ የሚመጣ ሰው አውቃለሁ ብለዋል የሰረቀው እነዚህ አሁን ለምሳሌ ነው የተጠቀሱት ምንም ነገር ይሁን የሰው ሐቅ እስከሆነ ድረስ የሱ እስካልሆነ ድረስ ዱንያ ላይ ወስዶ يوم القيامة تشكموا يا متوال تشكموا وامتا مالت يتشكمون سأتو مع السلامة بقى هيد من النقر يلبهم لبالا يدل دنيا لا يوسدون تشكموا ملسو بقى أتفتش الله ويهو نبرته بلو ملسو يكرتا لي طيق يشلا يوم القيامة قن تشكموا ميمتاو هزبوج فيت الله سبحانه وتعالى لياوردون ونجي تشكموا يمتاو النقر لسو كاساي هنا المالت هيدل ምክንያቱም ባሳለፍነው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል መልካም ስራ ካለው ከመልካም ስራው ይወሰዳል ብለዋል መልካም ስራ ከሌለው ደግሞ ወይንም ያለውን መልካም ስራ ለሰዎች ተከፋፍሎ ካለቀ ከነሱ ወንጀል ከበደላቸው ሰዎች ወንጀል ተነስቶ በሱ ይጫንበታል ማለት وعن عائشة رضي الله عنها أن النبي صلى الله عليه وسلم نبي صلى الله عليه وسلم الهلال عائشة رضي الله عنها باوراتشو حديث من ظلم قيد شبر من الأرض طوقه من 7 أراضين بلوال متفق عليه عند سنزر مريت يوسد يوما ويوسد دنيا لاي يسوي على هنا عند سنزر مريت يوسد الله سبحانه وتعالى يوم القيامة اسك 7 يوم مدر يا سمطوال بلوال በሌላ ሐዲስ ላይ ደግሞ በአንዳንድ ዑለሞች ይሄንን ሲያብራሩ
ያንን አላህ Subhanahu Wa Ta'ala እስከ ሰባተኛው ምድር የሰረቀውን ስንዝርም ይሁን ከዛም በላይ ይሁን ከዛም በታች እስከ ሰባተኛ ምድር ያለውን አንገቱ ላይ ይደረግለታል እንዲሸከመው ማለት ነው ምክንያቱም የሰው ሐቅ ነው ባሳለፍነው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከናንተ ምንም ነገር የወሰደ ተሸክሞት ይመጣል ስላሉ ማለት ነው በሌላ ሐዲስ ላይ ሙስሊም በዘገበው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ من استعملناه منكم على عمل فكتمنا مخيطا فما فوقه كان غلولا يأتي به يوم القيامة ይላሉ ከናንተ አንዳችሁ ስራ ላይ አድርገነው ይላሉ ዘካ ሰብስብ ሊባል ይችላል ወይንም በይቱል ማል አጠቃላይ የሙስሊሞችን የሚመለከት ሀብት ገንዘብ ያለበትን ቦታ ጠባቂ ሊሆን ይችላል ብቻ የሆነ ስራ ተብሎ ተሰጥቶት فكتمنا مخيطا فما فوقه مخيط ማለት መርፌ መስፊያ ማለት እሱም ይሁን ከመርፌም በላይ የሆነ ነገር ከደበቀን አሉ كان غلولا يأتي به يوم القيامة ይህ غلول ነው አሉ غلول ማለት ስርቆት ነው ይህ ስርቆት ነው يوم القيامة ተሸክሞት የሚያመጣው የሆነ ስርቆት ነው ብለዋል ወስዶት አይቀርም ማለት በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከነሱ ጋር ኪርኪራ የሚባል ሰውዬ ነበር فمات ሰውየው ሞተ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ هو في النار አሉ እሱ እሳት ውስጥ ነው አሉ ሙስሊም ነው ከነብዩ ጋር ሰለላሁ ዐለይሂ ወሰለም ነበር ሞተ ነብዩ ሰለላሁ ዐለይሂ ወሰለም የእሳት ነው ብለው መሰከሩለት እንዴት ከነብዩ ጋር ሰለላሁ ዐለይሂ ወሰለም የነበረ አብሯቸው ያለ ሰው ሞቶ እንዴት የእሳት ነው ይላሉ ተገርመው ሰሃቦች ሊያዩ ሲሄዱ فذهبوا ينظرون اليه من አድርጎ ይሆናል ብለው ከሞተ በኋላ ሊያዩት ሲሄዱ فوجدوا عباءة قد غلها رواه البخاري የደበቃት የሆነች የሰረቃት የሆነችን ጨርቅ ተገኘች ማለት አባአ ማለት የልብስ አይነት የሱ አይደለም እንደሰረቀው ሳይጠቀምበት ሞተ በመስረቁ ነብዩ ሰለላሁ ዐለይሂ ወሰለም የእሳት ነው አሉ በሌላ ሐዲስ ላይ አቡ ኡማማ ረዲየላሁ ዐንሁ ባስተላለፈው ባወራው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ من اقتطع حق امرئ مسلم بيمينه فقد أوجب الله له النار ملو የሙስሊምን ሐቅ የወሰደ በቃ የኔ ነው ብሎ ምሎ ማለት ነው ግግም ብሎ የሙስሊምን ሐቅ የወሰደ አሉ የእሳት ነው አሉ አላህ በሱ ላይ እሳት ግድ አድርጓል በቃ እሳት መግባቱ አይቀርም አሉ የሆነ ሰው ይቆመና ምን አለ وان كان شيئا يسيرا يا رسول الله አላቸው ያ አላህ መልእክተኛ ትንሽም ነገር ቢሆን ወይ አሉ ብሎ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ وإن كان قضيبا من أراكال أراك مبال زافال كزازاف انجت انكوان بيهونا كزازاف انجت قرطو وينم كزازاف يهون انجت وسدو ققم بلو يهي نقر ينينو بلو ملو تتقمو وسدو زرفو كهونا فقد أوجب الله له النار بلو الله ساعت بسولاي واجب أدرقوال بلو وعن عمر بن الخطاب رضي الله عنه من إلال لما كان يوم خيبر يا خيبر زمچا غزيال أقبل نفر من أصحاب النبي صلى الله عليه وسلم فقالوا فلان شهيد وفلان شهيد وفلان شهيد يتقدلوا سووش مالك أكلي اكو شهيد هونوال أكلي شهيد هونوال أكلي شهيد هونوال حتى أتوا على رجل فقالوا فلان شهيد يهون يتقدل سو زند مأتوا السم شهيد نوالو نبي صلى الله عليه وسلم كلال إني رأيته في النار في بردة غلها رواه مسلم أهون شهيد يا لا شهيد أيضا
እኔ እሳት ውስጥ አይቼዋለሁ በሰረቀው ቡርዳ ምክንያት አለው ቡርዳ ማለት የልብስ አይነት ለዛው ማዕረካ ላይ ተገሎ ማለት በሌላ ሐዲስ ላይ አቡ ቀታዳ الحارث ابن ربعي رضي الله عنه باستلالفው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ቆሙና ሰሃቦቻቸውን ሲመክሩ ምን አሉ በአላህ ማመን በአላህ መንገድ መታገል ትልቅ ስራ ምርጥ ከተባሉ ስራዎች መሆኑን ጠቀሱላቸው በአላህ አምኖ በአላህ መንገድ ጂሃድ ማድረግ ማለት ከዛም የሆነ ሰውዬ ቆመና ለነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው ያ ረሱላህ አላቸው ሰለላሁ ዐለይሂ ወሰለም አራአይተ ኢን ቁትልቱ ፊ ሰቢልላህ አትከፈሩ عني خطاياي ብሎ ጠየቃቸው ንገሩኝ በአላህ መንገድ ጂሃድ ለማድረግ ወጥቼ ከተገደልኩኝ ወንጀሌ ይራገፍልኛል ወይ ብሎ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት ነዓም إن قتلت في سبيل الله إن قتلت في سبيل الله وأنت صابر محتسب مقبل غير مدبر احتساب أدرجه تقست أدرجه ጠላትን እየተጋፈጥክ ወደ ኋላሽ ሳትሸሽ ከሆነ የተገደልከው አው አላህ ወንጀልህን ይምርልሃል አሉት ከዛም ትንሽ ቆዩና ነብዩ ሰለላሁ ዐለይሂ ወሰለም كيف قلت አሉት ምን ነበር ያልከው አሉት ደገመላቸው በአላህ መንገድ ከሞትኩኝ ከተገደልኩኝ ወንጀሌ ይማርልኛል ወይ ብሎ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም አሉት نعم إن قتلت وأنت صابر محتسب مقبل غير مدبر إلا الدين አሉት احتساب አድርገህ ተስተካከለ ንያ ኖሮ ጠላትን ፊት ለፊት እየገጠምክ ወደ ኋላ ሳትሸሽ ከተገደልክ ወንጀልህ ይማርልሃል ግን إلا الدين ብድር የሰውዳ ሲቀራሉ فإن جبريل قال لي ذلك جبريل ይሄንን ብሎኛል አሉ ሌላ ወንጀል ይማርለታል በአላህ መንገድ ወጥቶ የሰዎችን ጎበዝ ሊባል ጀግና ነው ሊባል አይፈራም ሊባል ሳይሆን لا إله إلا الله የበላይ እንዲሆን ወጥቶ ደሙን አፍስሶ አጥንቱን ከስክሶ ሞቶ የሰው ሐቅ ግን ካለበት አላህ ሌላ ወንጀሉ ይምርለታል የሰው ሐቅ ግን እሱና ተበዳዩ ይዋጡታል ማለት ነው የውመል ቂያማ ኢላ الدين አሉ ብድር ሲቀር የሰው ሐቅ ሲባል መዝረፍ ብቻ አይደለም ተበድረህ አለመክፈልህ ራሱ ይሄ ከባድ ነገር ነው አንዳንዱ ምንም ጣጣ የለውም ይበደራል ተበድረህ በዛ ላይ ደግሞ ለመክፈል አቅም እንደሌለህ እያወቅ ወይንም ለሰውየው እንደማትከፍለው እያወቅ ተበድረህ ሞትክ ማለት በአላህ መንገድ አጥንት ተከስክሶ አንገትህን ቢቆረጥ ራሱ ሰውየውና አንተ ትገናኛላችሁ የውመል ቂያማ አትላቀቋት ልክ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ እንዳሉት ማለት ነው وعن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال أتدرون من المفلس دها ምንም የሌለው ማን እንደሆነ ታውቃላችሁ ወይ ብለው ጠየቁን ይላል ነብዩ ሰለላሁ ዐለይሂ ወሰለም قلنا المفلس فينا من لا درهم له ولا متاع ድሃ ማለት እኮ እኛ የምናውቀው ምንም ገንዘብም የሌለው መጠቃቀሚያ እቃም የሌለው ሰው ነው ብለው መለሱ ሰሃቦች በቃ ድሃ ማለት ይሄ ገንዘብ የለው ምንም ይጠቃቀምበት ነገር የለውም ባዶ ነው ይህ ድሃ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ إن المفلس من أمتي من يأتي يوم القيامة بصلاة وصيام وزكاة ويأتي وقد شتم هذا وضرب هذا وقذف هذا وسفك دم هذا وأكل مال هذا فيعطى هذا من حسناته وهذا من حسناته فإن فنيت حسناته قبل أن يقضى ما عليه أخذ من سيئات صاحبه فطرحت عليها أو أخذ من خطاياهم فطرحت عليها دها بلو مالت الكوالو أن أنت اندمتلو تايدلم دها مالت يوم القيامة ብዙ ሶላት ያለው
ዱንያ ላይ ጀማዓ አያመልጠውም ሌይል ይሰግዳል ሱና ይሰግዳል ብዙ ኸይር አለው ከሰላት አከማችቷል ጾምም እንደዚሁ ረመዳን ብቻ አይደለም ሱናዎችን ይጾማል እንደዚሁ ደግሞ ሰደቃም ሰጥቷል ዘካማ ሰጥቷል ሐጅም አድርጓል ብዙ ነገር አለው የውመል ቂያማ ኸይሩ ያየዋል እንደ ተራራ ግን ምን አሉ ወየእቲ ወቀድ ሸተመ ሃዛ ሰዎች ይመጣሉ አሉ ለዚህኛው ሰድቦታል ለዛኛው መቶታል ለዛኛው ደሙን አፍስሶታል ለዛኛው በውሸት መስክሮበታል ለዛኛው ባላየው ነገር ባላወቀው ነገር ዝሙት ሰርተዋል ብሎ ስሙን አጥፍቶታል فيعطى هذا من حسناته ያሉ ለዚህኛውም ከሐሰናቱ ይሰጠዋል አሉ ለዛኛውም እንደዚሁ ለሁሉም ከሐሰናቱ በበደላቸው ልክ ይሰጣቸዋል ማለት فإن فنيت حسناته መልካም ስራው አከፋፍሎ ከጨረሰ ለሰዎቹ ሳይደርሳቸው ማለት ነው ሐቃቸው ምክንያቱም የሰደበው ዱንያ ላይ የሰደበው አንድ ሰው ላይ ሆነ ይችላል 1000 ሊሆኑ ይችላሉ የሰደባቸው ሰዎች 1 ሚሊዮን ሊሆኑ ይችላሉ የመታቸውም እንደዚሁ ገንዘባቸው የበላባቸው ስማቸው ያጠፋ ያማቸው ክብራቸውን የነካ ብዙ ሊሆኑ ይችላሉ ከመልካም ስራው ተከፋፍሎ ካልጨረሰ አሉ أخذ من خطاياهم ከወንጀላቸው ይወሰድና فطرحت عليه እሱ ላይ ይጣላል ثم طرح في النار ከዛም ሰውየው ራሱ እሳት ላይ ይጣላል رواه مسلم وعن ام سلمة رضي الله عنها ان رسول الله صلى الله عليه وسلم نبي صلى الله عليه وسلم بذي حديث ላይ ምን አሉ انما انا بشر እኔ ሰው ነኝ እንደናንተ ሰው ነኝ አሉ وانكم تختصمون الي እንዳንተ ተጣልታችሁ እኔ ዘንድ መጥታችሁ ትከራከራላችሁ فلعل بعضكم ان يكون الحن بحجته من بعض ከፊላችሁ ሲናገር ንግግሩ ከሌላኛው የተሻለ ይሆናል ንግግሩ አሳማኝ ይሆናል فاقضي له بنحو ما اسمع እኔ ንግግራቸውን ሰምቼ እፈርዳለሁ አሉ فمن قضيت له بحق اخيه فانما اقطع له قطعه من النار የወንድሙን ሐቅ እንዲወስድ የፈረድኩለት ሰው አሉ እኔ እኮ የሰጠሁት አሉ ከእሳት የሆነ ቁራጭ ነው አሉ ማለት ቀጥታ አንተ ሄደህ መዝረፈህ አይደለም የሰው ሐቅ መውሰድህ አይደለም ፍርድ ቤት ሄደህ በንግግር አሳማኝ የሆነ ንግግር በመናገር ጠበቃ ቀጥረህ በጠበቃ ምክንያት ያንተ ባልሆነ ሐቅ አሸንፈህ የሰው ሐቅ ልትወስድ ትችላለህ ከፍርድ ቤት ተፈርዶልህ ወይንም ሰዎች ዘንድ ተቀማምጠህ ፈርደውልህ ወሰድክ ማለት ያንተ ሆነ ማለት አይደለም ታመጣታለህ የውመል ቂያማ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው እንኳን ቢሆኑ ማለት እኔ እንኳን በሆን ብለዋል ፈራጁ እኔ እንኳን በሆን ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ገይብ አያውቁም የሩቅ ነገር አያውቁም በዳይና ተበዳይ ይመጣሉ ይጨቃጨቃሉ ያንደኛው የበዳዩ ንግግር አሳማኝ ሊሆን ይችላል ያንን ሰምተው ይፈርዳሉ ነብዩ ሰለላሁ ዐለይሂ ወሰለም ግን ፈረድኩለት ማለት የሱ ሐቅ ሆነ ማለት አይደለም ብለው فانما اقطع له قطعه من النار እኔ እኮ የቆረጥኩለት የሰጠሁት ከእሳት የሆነ ቁራጭ ነው ብለዋል ስለዚህ የሰውን ሐቅ መፍራት አለብን ከሰው ሐቅ መጠንቀቅ አለብን በቻልና አቅም ማለት ምክንያቱም ሰግደንም ጾመንም መልካም ስራ ሰርተንም ቁርአን ቀርተንም ልጆቻችንም ጥሩ አላህ በሚወደው መልኩ አሳድገንም ሆኖ መልካም ስራ ሰርተንም ግን ያ አይደለም ጀነት ሊያስገባን ቀርቶ የሰዎችን ሐቅ ላይ ከፍልልን ይችላል ዱንያ ላይ እንደፈለግን ሰዎችን ምን በድል ከሆነ ማለት ከዚህ በላይ ራስ ለዝምባችሁ جزاكم الله خيرا سبحانك ربنا وبحمدك لا اله الا انت استغفرك واتوب